ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን። ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ ዛሬ ቀን ላይ ተብሏል። ስለሱ እንዲሁም ስለ ቪኒሺየስ ጁኒየር በተለይ አሁን ምሽት ላይ ዴቪድ ኦርንስቲን ይዞት የወጣው መረጃ አለ። ስለሱ በስፋት የምናወራ ይሆናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ ስምምነቱ በ75 ሚሊዮን ፓውንድ ተፈጽሟል ሲል ዛሬ ቀን ላይ ፋብሪዚዮ ሮማኖ ዘግቦ ነበር። ዴቪድ ኦርንስቲንም ይህን መረጃ አረጋግጧል። አርሰናል ጊማሬሽን ለማስፈረም ከኒውካስትል ጋር ስምምነት ላይ ደርሷል። ብሩኖ ጊማሬሽ በአርሰናል ቤት ዋንጫዎችን የማሸነፍ እንደሚፈልግ ለኒውካስትል ተናግሯል። ቀድሞውኑ የብሩኖ ክለብ ሊዮን ከዝውውሩ ሂሳብ 20% ያገኛል ሲል ነው ዴቪድ ኦርንስቲን የዘገበው እና ሲጠበቅ የነበረው የብሩኖ ጊማሬሽ በተለይ ደግሞ በኒውካስትል ምንጮች እንደ ሉክ ኤድዋርድ እንዲሁም ሊ ራይደር የመሰሉ ለኒውካስትል ቅርብ የሆኑና የኒውካስትል ደጋፊ የሆኑ ምንጮች ሲክዱት እንደነበረው ሳይሆን በተቃራኒው ብሩኖ ጊማሬሽ በመጨረሻም ወደ ክለባችን መምጣቱ ተረጋግጧል። በአንዳንድ መረጃዎች ከሆነ ደግሞ ነገ ላይ ማለትም ሐሙስ የዝውውር ሁኔታውን እንደሚያጠናቅቅ የሕክምና ምርመራውን እንዲሁም ፊርማውን ፈርሞ ለክለባችን ለመጫወት ዝግጁ እንደሚሆን ነው እየተነገረ የሚገኘው። አርሰናል ዝውውሩን ሲጀምር በ45 ሚሊዮን ፓውንድ ለማስፈረም እየፈለገ ነበር። ነገር ግን ኒውካስትል 30 ሚሊዮን ፓውንድ አስጨምሮ ዋጋውን ወደ 75 ሚሊዮን ፓውንድ አድርሶታል ሲል ሊ ራይደር ዘግቧል። ብሩኖ ጊማሬሽ በኒውካስትል ቤት 1 ዓመት የቀረው የነበረ ቢሆንም ነገር ግን በተለይ ኒውካስትል ተጫዋቹን መሸጥ ባለመፈለጉና አርሰናል ደግሞ ተጫዋቹን ለማስፈረም ባለው ቁርጠኝነት ምክንያት በእነዚህ ሁለት ምክንያቶች ዋጋው ከፍ እንዲል ሆኗል ማለት ነው። አርሰናል ተጫዋቹን ለማስፈረም በጣም ፍላጎት ስለነበረው ኒውካስትል ዩናይትድም እንደ ሌሎች ክለቦች ሳይሆን በፋይናንሻል ጠንከር ያሉ ባለሀብቶች ስላሉት ተጫዋቹን መሸጥ አልፈለገም ነበር። ስለዚህ ትልቅ ወጪ አርሰናል ማውጣት ነበረበት። ነገር ግን ቢሆንም ብሩኖ ጊማሬሽ መጥቶ ከሚሰጠን ጥቅም አንጻር ጥሩ ነው ብዬ አስባለሁ። በግሌ አርሰናል ዝውውሩን ኒውካስትል መጀመሪያ ላይ ለብሩኖ ዝውውር 100 ሚሊዮን ፓውንድ ነበር የፈለጉት። ነገር ግን ድርድሩ ዋጋውን በእጅጉ ቀንሶታል። ሌላ ክለብም በብሩኖ ጊማሬሽ ላይ ፍላጎት ነበረው ሲል ደግሞ ሉክ ኤድዋርድ ለኒውካስትል ዩናይትድ ቅርብ የሆነውና ሲክድ የነበረው ከዚህ በፊት መጨረሻ ላይ አማራጭ ሲያጣ ወደ እውነታው የተመለሰ ይመስላል። ሊራይደር ሌላኛው የኒውካስትል ዩናይትድ ደጋፊና ሲክድ የነበረው የዜና ምንጭ ደግሞ ብሩኖ ጊማሬሽ ሰኞ ከክለቡ አመራሮች እና ከአዲሱ አሰልጣኝ ማቲያስ ጄሴል ጋር ስብሰባ ተቀምጦ የነበረ ሲሆን እነሱ እሱን መልቀቅ እንደማይፈልጉ ቢነግሩትም ብሩኖ ግን የሊጉን ሻምፒዮን አርሰናል መቀላቀል እንደሚፈልግ ግልጽ አድርጎላቸዋል የሚል መረጃ ነው ይዞት የወጣው። ይሄ የሚያሳየው ክለባችን አርሰናል አሁን ላይ ባለው ወቅታዊ አቋምም ሆነ የተጫዋቾች ጥራት እንዲሁም በሌሎች በፋይናንሻልም በብዙ ነገሮች አውሮፓ ላይ ያሉ ምርጥ ተጫዋቾችን ምን ያክል አትራክት እያደረገ እንዳለ የሚያሳይ ነው እና የክለባችንን አንድ ደረጃ ከፍ እንዳለ የሚያሳይ ነው። ካለበት በተለይ አምና የዋንጫ ህልሙን ማሳካቱንና እርግማኑን መስበሩን ተከትሎ ብዙ ተጫዋቾች በአርሰናል ላይ ሙሉ ለሙሉ እምነታቸውን እያሳደሩ ወደ አርሰናል መምጣት እንደሚፈልጉ እየተገለጸ ነው የሚገኘው። ብሩኖ የሕክምና ምርመራውን እንዲያደርግ ፍቃድ አግኝቷል። ጊማሬሽ ለተጨማሪ 1 ዓመት የማራዘም አማራጭ ባለው የ4 ዓመት ውል አርሰናልን ይቀላቀላል ተብሎ ይጠበቃል ሲል ነው ቢን ጄኮብስ የዘገበው። ይህም ማለት እስከ 2030 ቋሚ ውልና 1 ዓመት ውሉን የማራዘም አርሰናል አማራጭ አለው ከፈለገ ማለት ነው። ያንን ትሪገር አድርጎ እስከ 2031 ማድረግ ይችላል ማለት ነው። ወቅታዊ አቋሙን አይቶ እስከ 2030 ባለው ሲቀጥል ደግሞ ከጊማሬሽ ዝውውር በኋላ የሚሆነው የፊት መስመር ተጫዋችና ተከላካይ ማስፈረም ነው ሲል ኢድ አሮድ የተሰኘው የጋርዲያን ዘጋቢ ዘግቧል። አርሰናል ዝውውሩን አልጨረሰም፣ ሌሎች ተጨማሪ ተጫዋቾችን ለማስፈረም ይሰራል ደግሞ ፋብሪዚዮ ሮማኖ አያይዞም ዘግቧል። አንድ ነገር ልንገራችሁ፣ አርሰናል በድጋሚ በዝውውር ገበያው ላይ በጣም ጠንካራ ስራ እንደሚበዛበት እጠብቃለሁ። አርሰናሎች በገበያው ላይ ገና ስራቸውን አልጨረሱም። ለፕሪሚየር ሊጉ ሻምፒዮኖች ገና ወደፊት ብዙ የሚመጡ ነገሮች የሚኖሩ ይመስለኛል ሲል ፋብሪዚዮ ሮማኖ ዘግቧል። አርሰናል በተለይ በተከላካይ ቦታ ላይ ሳሊባ መጎዳቱን ተከትሎ እንዲሁም በግራ ክንፍ አጥቂ ቦታ ላይ ስለ ቪኒሺየስ ጁኒየርም አሁን ትንሽ ቆይተ የምናወራ ይሆናል። በዛ ቦታ ጋር እንዲሁም በተጫዋች ቦታ ላይ አልቫሬዝ ዋኛ ኢላማቸው ነው። በሶስት ቦታ ላይ ምናልባት ተጫዋች ለማስፈረም ሊሰራበት የሚችልበት ቦታ ነው። ነገር ግን በተከላካይ ቦታ እና በተለይም በግራ አጥቂ ቦታ ላይ ነው ተጫዋች ለማስፈረም የሚፈልገው አርሰናል። ያንን ካጠናቀቀ በኋላ ወደ ተከላካይ እንዲሁም ወደ አጥቂ ሊመለስ እንደሚችል ነው አንዳንድ ምንጮች የሚዘግቡት። ፋብሪዚዮ ሮማኖን ይህንን ዘገባ አጠናክሯል እና አርሰናል ተጫዋች እንደሚያስፈርም እርግጠኛ እንደሆነ ነው የተናገረው። ብሩኖ ጊማሬሽ መጫወት ለሚሄድበት የሜዳ ክፍል በፊት ይነግረዋል። ብሩኖ ሲመልስ ቡድኔ ከፈለገኝ በ6 ቁጥር ቦታ ላይ በምቾት መጫወት እችላለሁ፣ ነገር ግን ስጫወት ደስ የሚለኝ
8 ቁጥር ቦታ ነው ሲል ነው በስካይ ስፖርት አስተያየቱን የሰጠው እና እንደኔም ማሰብ ዴክላን ራይስ 8 ቁጥር ቦታ አድርጎ ብሩኖ ጊማሬሽን በ6 ቁጥር ወይም ስኪመር የምንለው ዲፌንሲቭ ሚድፊልደር ወይም ዋነኛ ብቻውን አድርጎ ከማጫወት ይልቅ አርሰናል ዴክላን ራይስን ወይም ሚኬል አርቴታ ዴክላን ራይስን ወደኋላ መልሶ ብቸኛ 6 ቁጥር አድርጎ ብሩኖ ጊማሬሽን ወደ 8 ቁጥር ቢያጫውተው ደስተኛ ነኝ። ከታክቲካል አንፃር ራይስ በ6 ቁጥር ሲጫወት ኳስ የተከላካይ ቦታ ተጫዋቾች ከማገዝ አንጻር ከተቃራኒ ቡድን ተጫዋቾች መጡ ኳስ በማጨናገፍ ላይ ዋና ተወዳዳሪ የሌለው ተጫዋች እንደሆነ አስባለሁ። በግሌ እናንተን ሀሳብ ተቀያየረ የሚጫወት ተጫዋች እንጂ በዋነኛነት ብሩኖ ጊማሬሽን ያስቀምጣል ተብሎ አይጠበቅም። በተለይም በብሩኖ ጊማሬሽን የሚመረጠው ቦታ 8 ቁጥርን ተከትሎ ከእሱ አጨዋወት ጋር ይሄ ላይን ብሬኪንግ ፓስ፣ ክሮስ የሚያደርጋቸው የሚሰነጥቃቸው ኳሶች በተለያዩ ነገሮቹ ለ8 ቁጥር ቦታ ጋር ከዴክላን ራይስ የበለጠ ምቹ ያደርገዋል ብዬ አስባለሁ እና እናንተ እስኪ ኮሜንት ጋር አስቀምጡልኝ። ብሩኖ ጊማሬሽ በ19 ቁጥር ማለት ቁጥር እሱን ወጠንበት የነበረው ታክሲ ቁጥር በመሆኑ በተጫወተበት ክለብ ሁሉ ተመሳሳይ ቁጥር ሲለብስ ቆይቷል የሚል መረጃ ነው የወጣው። አባቱ ይጠቀምበት የነበረው ታክሲ 039 የሚል ነበር እና ዜሮን ማካተት ስለማይችል ብሩኖ ጊማሬሽ 39ን አድርጎ ነው የሚጫወተው የነበረው። በስፔን ብሔራዊ ቡድን በብራዚል ብሔራዊ ቡድን 8 ቁጥር ለብሶ ነበር የሚጫወተው። ነገር ግን በኒውካስትልም ከዛ በፊት ደግሞ በኦሎምፒክ ሊዮን በፈረንሳዩ ክለብ 39 ቁጥር ማሊያን ይለብስ ነበር በዚህ ምክንያት ማለት ነው። ብሩኖ ጊማሬሽ ከአንቶኒ በመቀጠል በሊጉ ታሪክ ከፍተኛው የዝውውር ዓመት ብራዚላዊ ተጫዋች መሆን ችሏል። 75 ሚሊዮን ፓውንድ የዝውውር ዋጋ እንደወጣበት ተዘግቧል። በተለይ አንቶኒ ከ80 እስከ 85 ባለው የዝውውር ዋጋ ወደ ማንቸስተር ዩናይትድ ከአያክስ መምጣቱ ይታወቃል እና ሁለተኛው የብራዚል ተጫዋች ሆኖ ሁለተኛው በእንግሊዝ ፕሪሚየር ሊግ ውዱ ተጫዋች መሆን ችሏል። ብሩኖ ጊማሬሽ ከዴክላን ራይስ ጋር ለመጫወት ጓጉቷል ሲል ሳሚ ሞክቤል ዛሬ ላይ በወጣው መረጃ ዘግቧል ማለት ነው። እስኪ ስለ ቪኒሲየስ ጁኒየር ዝውውር ዛሬ ላይ አሁን ላይ በተለይ ከመሸ የወጣውን መረጃ እናድርሳችሁ። ሪያል ማድሪድ ለቪኒሲየስ ጁኒየር ያቀረበውን ኮንትራት ማሻሻያ ጥያቄ ከፍ አድርጓል። አዲስ የቀረበው የውል ጥያቄ የ26 ዓመቱን ኮከብ ለሪያል ማድሪድ ያለውን ከፍተኛ ዋጋ የሚያንጸባርቅ ነው። አሁን ቪኒሲየስ የመጨረሻ ውሳኔ የሚሰጥበት ላይ ደርሰናል። ተጫዋቹ ውሉን ያድሳል አሊያም ማድሪድ ባይፈልግ በሚቀጥለው ዓመት በነፃ ይወጣል ወይ ደግሞ አሁኑኑ አርሰናልን ይቀላቀላል የሚል መረጃ ነው ታማኙ ዴቪድ ኦርንስቲን ይዞት የወጣው መረጃ። ፋብሪዚዮ ሮማኖ ደግሞ ስለ ቪኒሲየስ ጁኒየር ይሄ ዝውውር ከተዘገበበት በኋላ ለመጀመሪያ ጊዜ ስለ አርሰናል እና ስለ ቪኒሲየስ ጁኒየር ሀሳቡን ሰጥቷል። በቪኒሲየስ ጁኒየር አዲስ ውል ዙሪያ ከተወካዩ ሮክ ኔሽን እና ከተጫዋቹ ራሱ ጋር ውይይት በማድረግ ላይ ይገኛሉ። ሪያል ማድሪድ በተቻለ ፍጥነት የመጨረሻውን ውሳኔው እንዲሰጣቸው ጠይቀዋል ሲል ነው የዘገበው እና ሪያል ማድሪድ ያቀረበውን የተሻሻለ የውል ጥያቄ አሁንም ቢሆን አርሰናል ካቀረበለት ደሞዝ ፓኬጅ በላይ አይደለም ሲልም ሃንድ ኦፍ አርሰናል ዘግቧል። ሪያል ማድሪድ ለቪኒሲየስ ጁኒየር ሁለት አማራጭ ያቀረበለት አንድ በሪያል ማድሪድ ኮንትራቱን አራዝሞ እንዲቆይና ወይ ደግሞ ውሳኔውን አሳውቆ መውጣት የሚፈልግ ከሆነ ወደ ሌሎች ክለቦች ለመሸጥ እንዲቻል ነገሮችን እንዲያጠራና ትክክለኛ ውሳኔውን እንዲወስን ነው የገለጹት እና አሁን ላይ የሚጠበቀው የቪኒሲየስ ጁኒየር ሀሳብ ነው። እሱም ሁኔታዎችን አይቶ በተለይ አሁን ኦፍ አርሰናል እንደዘገበው ስቲል ከአርሰናል ደሞዝ ካቀረቡለት ደሞዝ እና የጥቅማ ጥቅሞች ከሌሎችም አንፃር ከአርሰናል ጋር የሚፎካከር የደሞዝ ዋጋ እንዳላቀረቡለት ነው እየተገለጸ የሚገኘው እና ቪኒሲየስ ጁኒየር ውሳኔው ይጠበቃል። አሁን እንደውም ይሄ ዜና ከመውጣቱ በፊት የተለያዩ መረጃዎችን ይዤ ወደ እናንተ ልቀርብ ነበር። ነገር ግን ዴቪድ ኦርንስቲን እንዲሁም ፋብሪዚዮ ሮማኖ እንዲሁም ሃንድ ኦፍ አርሰናል አሁን ላይ ደግሞ ስለ ቪኒሲየስ ጁኒየር አዲስ ነገር እንዳለ ሀሳብ ከሰጡ በኋላ ለእናንተ ይህንን ወደኋላ ከመመለስ አሁን ላይ ያለውን መረጃ አድርሻችኋለሁ ማለት ነው። ከእነዚህ መረጃዎች መካከል አርሰናል አሁንም ቢሆን ስቲል ቪኒሲየስ ጁኒየርን ለማስፈረም እምነት እንዳለውና ተጫዋቹ ወደ አርሰናል እንደሚመጣ እምነት እንዳላቸው ዛሬ ላይ መረጃዎች ወጥተው ነበር። አሁን ላይ ግን ደግሞ ሪያል ማድሪድ ተጫዋቹን ለማቆየትና በተጫዋቹ ጋር ያለውን እምነት እንዲሁም ቁርጠኝነት ለማሳየት አዲስ የተሻሻለ የደሞዝ እንዲሁም የጥቅማ ጥቅሞች ላይ ብዙም አይደለም ግን የደሞዝ ጭማሪ እንዳደረጉለት እየተዘገበ ነው የሚገኘው። ነገር ግን ስቲል አሁንም ከአርሰናል የደሞዝ የጥቅማ ጥቅሞች እንዲሁም የምስል መብት 100% መስጠቱን ተከትሎ አርሰናል ከመጣ ሙሉ 100%ቱን ለቪኒሲየስ ጁኒየር ለመስጠት መፈለጉን ተከትሎ ስቲል አሁንም ከአርሰናል ጋር የሚወዳደር የኮንትራት
ጉዳይ ሪያል ማድሪዶች ጋር እንደሚያሳስባቸው የሚጠበቅ ሲሆን ቪኒሲየስ ጁኒየር ምናልባት አሁን ላይ የሚወስነው ውሳኔ ሁሉንም ነገር እንደሚወስን ይጠበቃል። ወደ አርሰናል ይመጣል ወይ ደግሞ ሪያል ማድሪድ ይቆያል የሚለው በሰፊው ይጠበቃል። በሚቀጥሉት ጊዜያት በተለይ ዛሬ ምናልባት ተጨማሪ መረጃዎች ሊወጡ ይችላሉ። ዛሬ እስኪ የመጨረሻ ሀሳቤን ልስጣችሁ እና ኦዲጋርድ ወደ ልምምድ ተመልሷል። ዛሬ ምሽት 2 ሰዓት ለ3:20 ጉዳይ ላይ ይገኛል እና የቅድመ ውድድር ዘመን ሁለተኛ ጨዋታ የሚያደርግ ይሆናል ከሪያል ቤትስ ማለት ነው። አቪቫ ስታዲየም በአውስትራሊያ የሚጫወት ይሆናል። የቀድሞ የክለባችን ተጫዋች ሄክቶር ቤላሪ ዛሬ ተቃራኒው እኛን የሚገጥም ይሆናል። ክለባችን በቆየባቸው 11 ዓመታት 239 ጨዋታዎችን አድርጎ በቀጣዩ ማሊያ በቀዩ ማሊያ 5 ዋንጫዎችን ማሸነፍ ችሎ ነበር። ዛሬ ላይ የወጣው የራፋኤል ሊያው መረጃ ደግሞ በወኪሎች በኩል አርሰናል እንደቀረበ ቤን ጄኮብስ ዘግቧል እና በተደጋጋሚ የራፋኤል ሊያው ወኪሎች ራፋኤል ሊያውን ለአርሰናል እያቀረቡት እንደሚገኝ ነው። ከዚህ በፊትም አርሰናል ውድቅ አድርጎታል የሚባል መረጃ ወጥቶ ነበር። ነገር ግን አሁንም ድጋሚ ማቅረባቸውን ዛሬ ላይ ቤን ጄኮብስ ዘግቧል። ነገር ግን አዲስ ነገር የሚወጣ ከሆነ ምናልባት አርሰናል አማራጮችን እያየ ነው የሚገኘው። የኤቨርተኑን ኢሊማን እንጃይም እያየ እንደሚገኝ ቤን ጄኮብስ ዘግቧል። ሌሎችም ተጫዋቾች እንደ ኬናን ይልዲዝ ምናልባት የቪኒሺየስ ጁኒየር ዝውውር የማይሳካ ከሆነ ወደ ኬናን ይልዲዝ ይሄዳል ተብሎ ይጠበቃል። ነገር ግን ብዙ የዝውውር ዋጋ ማቅረብ እንደሚኖርበት ነው የተጠቀሰው። አርሰናል ዛሬ ላይ ይዞት የገባውን ላይንአፕ እስኪ ልንገራችሁ። በበረኛ ላይ ኬፓ አሪዛባላጋ፣ በተከላካይ ቦታ ላይ ቤንጃሚን ዋይት፣ ክሪስቲያን ሞስኩዌራ፣ ፔሮ ሂንካፔ እንዲሁም ሪካርዶ ካላፊዮሪ፣ መሀል ላይ ሉዊስ ስኬሊ፣ ካይ ሃቨርት፣ ማክስ ዶማን በመሀል ላይ ሉዊስ ስኬሊ፣ ኤቷን ኗሬሪ እና ማክስ ዶማን፣ በአጥቂ ቦታ ላይ ክሪስቶስ ዞሊስ፣ ቪክቶር ዮኮሬስ እንዲሁም ካይ ሃቨርት ይገኛሉ። በተጠባባቂ ቦታ ላይ ጋብሪኤል ማጋሌስ ተመልሷል። ጋብሪኤል ማርቲኔሊም ከዓለም ዋንጫው ውጭ ከሆነ በኋላ ከረፍት በኋላ ተመልሶ ወደ አርሰናል ቤንች መመለስ ችለዋል ማለት ነው። ለጨዋታ ዝግጁ መሆናቸው ይጠበቃል። እንዲሁም ፋቪዮ ቬራ፣ ሪስ ኔልሰን እንዲሁም ኤላን ሜዝሬ እንዲሁም ሌሎች የአካዳሚ ተጫዋቾች ተካተዋል። ለዛሬው የነበሩን የዝውውር መረጃዎች እነዚህን ይመስላሉ። ስለ ቪኒሺየስ ጁኒየር ትልቅ ውሳኔ ይጠበቃል። ምናልባት ነገ አዲስ ነገር የሚመጣ ከሆነ እኔም እንደዚሁ ምሽት 4 ሰዓት ላይ የማደርሳችሁ ይሆናል። ያላችሁን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። በዚህ ቻናል ደስተኛ ከሆናችሁ ወይም ደግሞ ደስተኛ ያልሆናችሁበት ነገርም ካለ ኮሜንት ጋር አስቀምጡልኝ። የምናሻሽል ይሆናል። መልካም ምሽት። ቻው